የጂፖር ቲክቶክ ክሬቲቭ አዋርድ 2025 ቻሌንጆች ውስጥ እንግዲህ አንደኛው የሆነው የጭላሎ ፉድ ኮምፕሌክስ ቻሌንጅ ነው። ይህም ቻሌንጅ እንግዲህ ባለፈው ዕለት እንደጠቀስነው ሴፕቴምበር 25 ወይንም መስከረም 15 ያበቃ ሲሆን ይህም ማለት ከዛ በኋላ የሰራችኋቸው ቪዲዮዎች ተቀባይነት አያገኙም ማለት ነው። ቀናችሁን ጠብቃችሁ ቪዲዮቻችሁን ሰርታችሁ ፖስት ያደረጋችሁ ሰዎች ደግሞ መስፈርታችሁን ማሟላታችሁ ቼክ ተደርጎ ወደ ቮቲንግ እንደሚተላለፍላችሁ ነግረናችሁ ነበር። ታዲያ በዛም መሰረት መስፈርቶቹ ምንድናቸው የሚለውን አንድ ባንድ ዝርዝር ልንገራችሁ። የመጀመሪያው መስፈርትና ዋነኛው የሆነው እንግዲህ ቪዲዮውን ስሩ ካልንበት ጊዜ ጀምሮ እስከ ሴፕቴምበር 25 ወይንም ደግሞ መስከረም 15 ድረስ ጠብቃችሁ ፖስት ማድረግ መቻላችሁ ብቻ። ሁለተኛው ደግሞ እንግዲህ ፖስት ያደረጋችሁት ቪዲዮ 100,000 ቪው እና ከዛ በላይ ሲኖረው እንዲሁም ቆንጆ ኢንጌጅመንት ሲኖረው። ሌላም ዋነኛው መስፈርት እንግዲህ በተደጋጋሚ ተናግረናል፣ የጭላሎ ፕሮዳክት የሆነውን ኦኬ ፓስታ ወይንም ኦኬ ኑድልስ በሚታይ መልኩ አድርጋችሁ ቪዲዮ ላይ ማስገባት። ሌላኛው አብዛኞቻችሁ በትክክል ሰርታችሁታል። እንግዲህ ቪዲዮዎቻችሁን ፖስት ስታደርጉ ካፕሽናችሁ ላይ #ጭላሎ ቲክቶክ ክሬቲቭ አዋርድን መጠቀም። ሌላኛው ደግሞ ቪዲዮዎቻችሁ ዲስኳሊፋይድ እንዲደረግ ወይንም ወደ ቮቲንግ እንዳይተላለፍ ከሚያደርጉት መስፈርቶች ውስጥ የመጀመሪያው እንግዲህ ቡስት የተደረገ ፌክ ቪው ወይንም ደግሞ ኮንተንቱ አቢዩዚቭ እና ቫዮለንስ ከሆነ፣ ሌላው ደግሞ ከፖለቲካ ከዘርና ከሃይማኖት ጋር የሚጋጭ ኮንተንት ከሆነ፣ ሌላኛው ደግሞ አብዛኞቻችሁ ዱዌት የሰራችሁ አላችሁ የሌላ ሰው ቪዲዮ ሪቪው እንደማድረግ ማለት ነው። እዛ ላይም ኦኬ ፓስታን ፕሮዳክት ካልተጠቀማችሁ እሱም መካተት አይችልም። እንዲሁም እንግዲህ አብዛኞቻችሁ በተደጋጋሚ ቪዲዮዎችን ሰርታችኋል። ከ5 በላይ ከ10 በላይ ቪዲዮ የሰራችሁ ሰዎች አላችሁ። ታዲያ ከሰራችሁት ቪዲዮዎች ውስጥ የምንመርጠው ቫይራል ይወጣላችሁን ወይንም በትክክል መስፈርቱን ያሟላውን አንድ ቪዲዮ ብቻ ነው የምንወስደው። ታዲያ እነዚህ መስፈርት ያሟሉ ቪዲዮዎች ወደ ቮቲንግ የሚተላለፉ ሲሆን ቮቲንግ ላይ ደግሞ 70% የህዝብ ድምጽ ነው፣ 30% ደግሞ በዳኛ ጀጅ ቢደረግ ይሆናል። የጂፖር ቻሌንጅ አሁንም እንደቀጠለ ነው። ለሁላችሁም መልካም እድል።